ሰላም ወደ አድማጮቻችን አዳዲስ የዝውውር መረጃዎችን እንዲሁም ደግሞ የመድፈኞቹ የውድድር ዓመቱ ኮከብ ተጫዋች በዛ አትሌቲክስ ምርጫ መሰረት እንግዲህ ጁሊያን ቲምበሮ ሆኗል። ምን አስተያየት አላችሁ? የእናንተ ኮከብ ተጫዋች በውድድር ዓመቱ ላይ ማን ነው? እንግዲህ በሊስቱ ላይ ሊኖሩ የሚችሉት ዲክላን ራይስ፣ ማይልስ ሊዩስ ስካሊ፣ ገብርኤል ማጋሌስ እንዲሁም ደግሞ ዴቪድ ራያ። ከዛ ውጭ የመጨረሻው የሚሆነው ጁሊያን ቲምበሮ ነው። ከአምስቱ የእናንተ የውድድር ዓመቱ የአርሰናል ኮከብ ተጫዋች ማን ነው የሚለውን አስቀምጡልኝ። ከዛ ውጭ እንግዲህ አርሰናል ዛሬ በዝውውር መስኮቱ ስለ ሳኔ ስለ ሴስኮ አዳዲስ መረጃዎች ወጥተዋል። የሳኔ ጉዳይ መድፈኞቹ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ተጫዋቹን ኤጀንት ማናገር ጀምረዋል የሚል ነው። እንግዲህ አንድሬ በርታ እዚህ ላይ የሆነ ሚና ይኖረዋል ተብሎ ይታሰባል። በተለይ ተጫዋቾችን ብቃት መገምገምና ትክክለኛውን ተጫዋች ማምጣት የሚጠበቅ ነው የሚሆነው። ውድ አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው የዝውውር ዜና የሚሆነው ሊሮን ሳኔን የሚመለከት ነው። ሳኔ ከማንቸስተር ሲቲ ለቆ ወደ ባየር ሙኒክ ካቀና ጊዜ አንስቶ በባየር ሙኒክ የተጠበቀውን ያክል ግልጋሎትን ሲሰጥ አልነበረም። የውድድር ዓመቱ ቦታውን በኦሊሴ ተቀምጧል። ኦሊሴ የተሻለ ፐርፎርማንሱን እያሳየ ነው የሚገኘው። በመጀመሪያው ውድድር ዓመት በጎልም በአሲስትም 2 ዲጂት አሃዞችን ገብተዋል። ጥሩ የሚባል ፐርፎርማንሱን ያሳየ ይገኛል እና ሳኔ በዛ ቡድን የሚቆይ አይመስልም። የመልቀቅ ዕድሉ ሰፊ ነው። ኮንትራቱም የመጨረሻው ዓመቱ ተጠናቋል። ስለዚህ የማደስ ጉዳይ ያልተሳካ እንደሆነ በቅርብ ጊዜ ተናግሯል። የመጨረሻ የሚሄዱትን ድርድር ያደርጋሉ። እንግዲህ አርሰናል በነፃ የሚያመጣቸው ተጫዋቾችን ዝርዝር ከዚህ በፊት እንዳወራ ነው ከዚህ በፊት ያልተሳኩ የነበሩ ዝውውሮችን አድርጓል። በተለይ የዊሊያን ከቸልሲ ቤት ሲያመጣ ማይክል አርቴታ ያልተሳካ ነበር። በነፃ የመጣበት ጊዜ አርሰናል 1 ዓመት ብቻ ቆይቶ የሄደበት የአምናው የራሂም ስተርሊንግ የውሰት ዝውውር ውጤታማ አልነበረም። ስለዚህ አርሰናሎች እንደዚህ አይነት ዝውውሮችን ከማድረግ ሊቆጠቡ ይገባል። ነገር ግን የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሬ በርታ ከዚህ በፊት ሁኔታዎቹ ተጠናቆላቸዋል፣ እነዚህ ተጫዋቾች አያስፈልጉም ተብለው የተቀመጡ ተጫዋቾችን አንስቶ ወደ ቡድኑ አካቶ ቡድኑን ውጤታማ ማድረግ ያቀበታል። በአትሌቲኮ ማድሪድ ቆይታው 2 ተጫዋቾችን እንደዚህ አይነት አስፈርሞ ያውቃል። ዴቪድ ቪያን እና ሉዊስ ሱዋሬዝ ነው። ሁለቱን ተጫዋቾች ባስፈረመበት ዓመት እንግዲህ አትሌቲኮ ማድሪድ ዋንጫውን አሸንፏል። ስለዚህ እንደዚህ አይነት ፊርማዎችን ማድረግ የአንድሬ በርታ ተቀዳሚ ነው። ትክክለኛ ተጫዋች ነው። ገንዘብ ያወጣል ብሎ የሚያስበው አይነት ተጫዋቾችን ለማስፈረም ከፍተኛ የሆነ ውሳኔን መውሰድ ይጠበቅበታል። አንድ ደግሞ በሚገባ ሲያደርግ ይታያል። ሁለተኛው የሚሆነው መረጃችን ስለዚህ ሊሮን ሳኔን በሚመለከት በዚህ እንጨርሳለን። ሁለተኛው የሚሆነው መረጃችን እንግዲህ አርሰናል የቤንጃሚን ሴስኮ ጉዳይ ነው። እንግዲህ የቤንጃሚን ሴስኮ ጉዳይ ለአርሰናል አሳሳቢ ሆኖ መጥቷል። ምክንያቱም ካላችሁኝ ደግሞ የዋጋው ጉዳይ ነው። ዋጋው ከፍ ብሏል በጣም እና አሁን እየተጠየቀ ያለው በአርቢ ሌቪዥንግ በኩል 93 ሚሊዮን ፓውንድ ነው። ቤንጃሚን ሴስኮ የ21 ዓመቱ ኮከብ አጥቂ ይህንን ያክል ገንዘብ ማውጣት ይችላል ወይ? አርሰናሎች እንግዲህ ሊወስኑበት የሚጠበቅ ነው። ከሱ ይልቅ ቪክቶሪዮ ኮሬስን በ60 ሚሊዮን ፓውንድ ማምጣት የተሻለ ብቃትን የተሻለ ፐርፎርማንስን ከአርሰናል በኩል አያመጣም የሚለው እንግዲህ ሌላ ጥያቄ ነው የሚሆነው። ይህ ዋጋ ግን ለመድፈኞቹ በተለይ የመስመር ተጫዋችን ለማስፈረም ለሚፈልጉበት ዝውውር አዋጭ ላይሆን ይችላል። እንግዲህ ቤንጃሚን ሴስኮ የማይክል አርቴታ ተቀዳሚው አጥቂ እንደሆነ መርሳት የለባችሁም። ውድ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ የአርሰናልና የአዲሱ የኮንትራት ጉዳይ ነው። እንግዲህ በተለይ የንዋነሪና የስካሊን ጉዳይ እንግዲህ የጋነርስ ብሎግ ዘጋቢ የሆነው እንግዲህ ሁለቱም ኮንትራታቸውን ያራዝማሉ። ምንም አሳሳቢ ነገር የለም። ነገር ግን በኢታን ንዋነሪ ጉዳይ በሚቀጥለው ውድድር ዓመት በየትኛው ቦታ የተሻለ የመጫወቻ ጊዜ እንደሚሰጠው ከማይክል አርቴታ ጋር ንግግሮችን ያደርጋል። ያ ማለት በአርሰናል ውስጥ አንደኛው በ8 ቁጥር ሚና ያለበለዚያ ደግሞ በ10 ቁጥር ሚናና እንዲሁም በመስመሮች የመጫወት ብቃት አለው። ከሶስቱ የተሻለው ነው ተብሎ የታሰበውን ቦታ መርጦ እንደሚጫወት የሚጠበቅ ነው የሚሆነው። ስለ ሄነሪና የሰጠው አስተያየት ስለ አርሰናል እንግዲህ አወዛጋቢ ሆኖ ቀጥሏል። ሄነሪ ምን አስተያየቶችን ሰጠ ካላችሁኝ የመጀመሪያው እንግዲህ አርሰናል ማንን አጥቂ ቢያስፈርም የተሻለ ነው ተብሎ ነበር። ከዚህ በፊት ግን መጀመሪያ ምንድነው የሰጠው አስተያየት? አርሰናል ራሂም ስተርሊንግን ማይክል አርቴታ ሲያስፈርም አርሰናል የ9 ቁጥር አጥቂ ቦታ ሲፈልግ ነበር። ያንን ሳያደርግ ራሂም ስተርሊንግን ማስፈረም አልነበረበትም። ይህ ውሳኔ ስህተት ነበር በማለት ተቃውሞታል። አሁንም 9 ቁጥር አጥቂ ማስፈረም አለባቸው። ስለዚህ ያንተ ተመራጭ 9 ቁጥር አጥቂ ማን ነው ተብሎ ጠይቆ ነበር። ጁሊያን አልቫሬዝም መርጧል። ጁሊያን አልቫሬዝ ደግሞ በአንድሬ በርታ በአስደማሚ ሁኔታ ወደ አትሌቲኮ ማድሪድ የወሰዱት አንድሬ በርታ ናቸው። ይህንን ተጫዋች የሚያገኙ ከሆነ መድፈኞቹ እስከ 100 ሚሊዮን ፓውንድ አወጣው ማስፈረም ይፈልጋሉ። ነገር ግን የተጫዋቹ የመልቀቅ ፍላጎት እዚህ ጋር ወሳኝ ነጥብ ይሆናል። ስለዚህ አርሰናል ያንን የሚሳካለት ከሆነ የሚጠበቅ ነው የሚሆነው። ሄነሪ ግን በማይክል አርቴታ ላይ ጠንካራ ያለ አስተያየትን ሰጥቷል። ባለፉት 5 ዓመታቶች ውስጥ ማንቸስተር ዩናይትድ 5 ጊዜ ፍጻሜ ደርሷል። አርሰናል የአንድም ጨዋታ ፍጻሜ ላይ አልደረሰም። ይህ ለማይክል አርቴታ ጥሩ የሚባል አይደለም። በመጀመሪያው ውድድር ዓመት ብቻ ነው የተሳካ ጊዜን ያሳለፈው። ስለዚህ ማይክል አርቴታ በእያንዳንዱ ውድድር ላይ አሸናፊ ቡድን ዋንጫን ማሸነፍ ግድ ይለዋል በማለት ጠንካራ ያለ አስተያየቱን ሰጥቷል። ይህ እንግዲህ ለማይክል አርቴታ ትክክለኛ
አስተያየት ይመስለኛል በኔ እይታ። ወደ አድማጮቻችን በእናንተስ ምን ታስባላችሁ? ምክንያቱም አንድ አሰልጣኝ የቡድን ሁኔታ የመጨረሻ ውጤቱ የሚሆነው ማሰልጠንና ዋንጫ ማሸነፍ ነው እንጂ ማንም በታሪክ መዝገብ ላይ የሁለተኛ መውጣትን የሚያስታውስ የለምና ዋንጫ ማሸነፍ ግድ ይለዋል። ሌላኛው ጥሩ አስተያየት የሰጠው ብዬ የማስበው የአርሰናል የሃምስትሪንግ ወይም የጡንቻ መሸማቀቅ ጉዳይ በጣም አሳሳቢ እየሆነ እየቀጠለ ነው የሚገኘው። ይህ የጡንቻ መሸማቀቅ ጉዳይ ደግሞ ለብዙ ሁኔታዎች ተጠያቂ ነው ብሏል። አንደኛ ያሰለጣጠን ሂደቱን ማይክል አርቴታ መፈተሽ ይጠበቅበታል። የቡድን አባላቶቹ አርቴታ ብቻ አይደለም ይህ ስራ። አርሰናሎች የአካል ብቃት ሰራተኞቹን፣ የስፖርት እንዲሁም የተጫዋቾችን ጉዳት ማኔጅ የሚያደርግበትን መንገድ መፈተሽ ይጠበቅባቸዋል። ይህንን ሲል እንግዲህ በውድድር ዓመቱ የተጫዋቾችን ጉዳት በምታዩበት ጊዜ ወደ 6 ተጫዋቾች በላይ ተጎድተዋል። የመጀመሪያው የነበረው ሚካኤል ሞሪኖ ነው። ከጉዳት ጋር ጡንቻ መሸማቀቅ እንኳን ያጋጠማቸውን ብቻ ብታስቡ ቡካዮ ሳካ፣ ማርቲኔሊ፣ ሃቨርትዝ እና እንዲሁም ደግሞ ገብርኤል ማጋሌስ አጋጥሟቸዋል። ይህ ችግር ለሚቀጥለው ውድድር ዓመት ሲዘጋጁ ይህንን ሁኔታ እንዴት እናስቀረዋለን በሚል ማይክል አርቴታ ለተጫዋቾች ረጃጅም ደቂቃዎችን ከሚሰጥ ይልቅ ማፈራረቅን መልመድ ያለበት ይመስለኛል። የሄንሪ አስተያየቶች እነዚህ ናቸው። በመጨረሻ ዘ አትሌቲክስ የውድድር ዓመቱን ኮከብ ተጫዋቾች በመረጠበት ሁኔታ እንግዲህ ከ5ቱ ተጫዋቾች በውድድር ዓመቱ ጥሩ ፐርፎርማንሳቸውን ካሳዩት ውስጥ እንግዲህ አንዱን መርጧል። 5ቱ ግን እንዴት ነበሩ ብለን ካየን የመጀመሪያው ተጫዋች የሚሆነው የግራ መስመሩን በዘንድሮ ውድድር ዓመት የዋናው ቡድን ቋሚ ተሰላፊ የሆነው ሊዩስ ስካሊን ያደነቁት ነገር ግን ሉዊስ ስካሊ ከታህሳስ ጀምሮ መሆኑ ነው እንጂ ሙሉ የውድድር ዓመት ምርጥ ብቃቱን አላየንም የሚል ነው። ይህ ተጫዋች አርሰናል የግራ መስመር ላይ አብዮትን ያስነሳ ነው ማለት ይቻላል። በ18 ዓመት ከዋናው ቡድን በፍጥነት ያደገበትን መንገድ እዩ። ለእንግሊዝ ብሔራዊ ቡድን ጎል አስቆጠረ። በመጀመሪያው ጨዋታው ለእንግሊዝ ብሔራዊ ቡድን የግራ ተመላላሽ ሆኖ ተጫወተ። ለአርሰናል የመጀመሪያ ጨዋታውን አደረገ። በቻምፒዮንስ ሊጉ ግማሽ ፍጻሜ፣ ሩብ ፍጻሜና እንዲሁም ደግሞ በጥሎ ማለፉ ተጫወተ። ይህ ተጫዋች በውድድር ዓመቱ እንግዲህ ማንቸስተር ሲቲ ላይ ጎል አስቆጠረ። ይህ ሁሉ የሚገርም ፐርፎርማንስ ሆኖ መነሳት የሚጠበቅበት ነው። ሁለተኛ የሚሆነው ግብ ጠባቂው ዴቪድ ራያ ነው። እንግዲህ ራያ በውድድር ዓመቱ ላይ የፕሪሚየር ሊጉ ከሴልስ ጋር እኩል ሆኖ ግብ ጠባቂ ሆኖ ጨርሷል። 13 ክሊንሺቶችን አስመዝግቧል። ጎልደን ግላቡን ወስዷል በ38 ጨዋታዎች። ነገር ግን በተለይ ራያ በዘንድሮ ውድድር ዓመት 2 ጊዜ ኳሶችን ማስቀረ፣ አንዴ ካስቀረ በኋላ 2 ማስቀረት ላይ የተሻለ ፐርፎርማንሱን አሳይቷል። የአስቶን ቪላው የቪላ ፓርኩ በጣም ምርጥ ፐርፎርማንስ ያሳየበትና 2 ኳስ ያስቀረበት የኦሊ ዋትኪንስ ኳስ የሚረሳ አይደለም። የአትላንታ የፔናልቲው የሩቲጂን ኳስ ያስቀረበት፣ የብሩኖ ፈርናንዴዝን በማንቸስተር ዩናይትድ በኦልድ ትራፎርድ ጨዋታው ላይ ያስቀረበት፣ የኒውካስትሉ ጨዋታ እያልን መጥቀስ የሚቻል ነው። ዴቪድ ራያ በዘንድሮ ውድድር ዓመት ጥሩ ነው። ነገር ግን ከኋላ ወደ ዓመቱ መጨረሻ አካባቢ ስህተቶች ይታያሉ። ሜቢ የተከላካዮቹ ያሰላለፍ ሁኔታም ሊሆን ይችላል። ምክንያቱም ኪቪየር ሲገባ አብሮ የመዋሃድና ከኪቪየር ጋር አብረው ለረጅም ጊዜ ስላልተጫወቱ ለችግር ሊነሳ ይጠበቅበታል። ሌላኛው የአርሰናል አማካይ መስመር 105 ሚሊዮን ፓውንድ የወጣበት ዲክላን ራይስ ጉዳይ ነው። የዲክላን ራይስ ፐርፎርማንስ በዘንድሮ ውድድር ዓመት ካምናው በተሻለ የ8 ቁጥር ሚናውን ሙሉ በሙሉ አስጠብቋል። በጥሩ ፐርፎርማንስ ነው። በተለይ ደግሞ በ6 ቁጥር ሚናነት በጥሩ ፐርፎርማንስ ላይ የታየው ዘንድሮ ውድድር ዓመት ቶማስ ፓርቴ የዲክላን ራይስ ሚና በሚገባ ውጦታል። በተለይ የሪያል ማድሪድ 2 ቅጣት ምቶች፣ የማንቸስተር ዩናይትድ ኦልድ ትራፎርድ ላይ ያስቆጠረው ጎል፣ ኒውካስትል ላይ ያስቆጠራቸው ጎሎች አስደማሚና ለአርሰናል በሚቀጥለው ውድድር ዓመት በጣም ምርጥ ፐርፎርማንሱን ያሳያል። ነገር ግን በአጠቃላይ ከነዚህ ሁሉ ተጫዋቾች የተሻለው ዘ አትሌቲክስ ሲመርጥ የመረጠው በጥሩ ፐርፎርማንስ ላይ ዘንድሮ ውድድር ዓመት የጨረሰው ጁሊያን ቲምበርን ነው። ቲምበር ምን አይነት ፐርፎርማንስ አሳይቷል ብለን ካሰብን ተጫዋች በ2022 23 ሲዝን ከአያክስ በኋላ በምክትል አምበልነት ወደ አርሰናል ሲመጣ 22 ዓመቱ ላይ ነበር። 38 ሚሊዮን ፓውንድ የወጣበት ከኳስ ጋር ያለው ምቾት በጣም አስደማሚ ነበር። በመጣበት ጊዜ በመጀመሪያዎቹ ጨዋታዎች ጥሩ ፐርፎርማንሱን አሳይቷል። በተለይ በማንቸስተር ሲቲ በኮሚኒቲ ሽልድ ጨዋታ ላይ ጥሩ ፐርፎርማንስ ካሳዩ ተጫዋቾች ውስጥ አንዱ ነበር። ነገር ግን የመጣበት ዓመት ላይ በተለይ የኖቲንጋም ፎረስት ጨዋታ ላይ የኤሲኤል ጉዳት ጉልበቱ ላይ ያጋጠመውና ለቀጣዮቹ 9 ወራት በጉዳት አልነበረም። ከጉዳት መልስ ግን በዘንድሮ ውድድር ዓመት አስደማሚ ብቃቱን አሳይቶናል። ውድ አድማጮቻችን በዘንድሮ ውድድር ዓመት ከኤሲኤል መልስ ይህ ተጫዋች 42 ጨዋታዎችን ነው ማድረግ የቻለው። በተለይ ደግሞ ምን ነገሩ ያስደምማል ካላችሁኝ በጣም የተረጋጋ ተጫዋች ነው። ተጫዋቾች ከሌሎቹ ጋር ሲጋጭ ልታዩት ትችላላችሁ። ነገር ግን በሱ ሙሉ በሙሉ አርሰናል እምነት ያለው ይመስላል። በተለይ የአርሰናል የቀኝ መስመር ማጥቃት በዘንድሮ ውድድር ዓመት የቤን ዋይትን ቀዶ ጥገና ተከትሎ በጣም ተቸግሮ ነበር። ኦዴጋርድ፣ ሳካ አልነበሩም። ነገር ግን ይህ ተጫዋች አስደማሚ ብቃቱን አሳይቷል። ጁሊያን ቲምበር የአርሰናል የወደፊቱ የቀኝ መስመር ተመላላሽ መሆን የሚችል ነው። በውድድር ዓመቱ ቪኒሺየስ ጁኒየር ማቆም ሲችል አይተናል። ባርኮላን ካራብስኬሊያ በመጀመሪያዎቹ 20 ደቂቃ ቢፈትኑትም ነገር ግን መከላከሉ ረገድ አሁንም ድንቅ ብቃቱን አሳይቷል። አርሰናሎች
በአጠቃላይ የዚህ ተጫዋች ሚና በሚቀጥሉት የውድድር ዓመታቶች የተለየ ሆኖ ልናየው የምንችል ነው። ወደኋላ የሚመለስበት ብቃት፣ ጨዋታን የሚያነብበት አቅም፣ ኳስ ጋር ፍጥነቱ፣ ዳይሬክሽን ሲቀይር ወይም አቅጣጫ ሲቀይር በጣም የተለየ ተጫዋች ነው። ከዛ ውጭ ማጥቃቱን የሚያግዝበት መንገድ፣ ከኳስ ጋር ያለው መረጋጋት ውድ አድማጮቻችን በጣም የሚያስደምም ነው። የፉልሃሙ ተከላካይ ካልቨን ባሲ እንደዚህ አይነት ተረጋጋ ተጫዋች አይቼ አላቅም ብሎ ምስክርነቱን ሰጥቷል። አርሰናሎች ሁለተኛ ግብ ጠባቂ እየፈለጉ እንዳለ በዝውውር መስኮቱ ላይ ይታወቃል። ነገር ግን በመጨረሻ